በተለይ የከተማ ቱሪዝም ጋዜጠኝነት የሚለውን ሀሳብ በአሁኑ ሰዓት ዓለም ላይ እጅግ በጣም ዶሚኔት እያደረጉ ከመጡ የቱሪዝም ሴክተሮች መካከል አንዱ የዚህ የአርባን ቱሪዝም ወይም ደግሞ የከተማ ቱሪዝም የሚለው ነገር ነው። የከተማ ቱሪዝም ማለት ምንድን ነው የሚለውን ነገር ስንመለከት የከተማ ቱሪዝም ከተማን መሰረት ያደረገ በተለይ በከተሞች ውስጥ የሚገኙ መስህቦችን፣ ባህላዊ አኗኗር ወይም ደግሞ የአኗኗር ስልቶችን ትኩረት በማድረግ ላይክ ቅርሶች ላይ ሊሰራ ይችላል፣ ኢቨንቶች ላይ ወይም ደግሞ ሁነቶች ላይ ሊሰራ ይችላል፣ የምግብ አርት ላይ ሊሰራ ይችላል፣ ናይት ላይፎች ላይ የምሽት ላይፎች ላይ፣ የንግድ ጉዞዎች ላይ ትኩረቱን በማድረግ የሚሰራ የቱሪዝም አይነት ነው ማለት ነው የከተማ ቱሪዝም የምንለው። የከተማ ቱሪዝም በባህሪው በአሁኑ ሰዓት በዓለማችን ላይ እጅግ በጣም ከፍተኛ ደረጃ ላይ በፍጥነት እያደጉ ከሚገኙ የቱሪዝም ዘርፎች መካከል አንዱ የዚህ የአርባን ቱሪዝም ወይም ደግሞ ሲቲ ቱሪዝም የምንለው ነው። የከተማ ቱሪዝም ውስጥ የሚዲያው ሚና ምንድን ነው? በተለይ የአንድ ከተማ ቱሪዝም እንዲያድግ ከተፈለገ ትልቁ አጋር ወይም ደግሞ ትልቁ ሪስፖንሲብል የሆነው አካል ሚዲያው ነው። ሚዲያ ያልነካው ነገር፣ ሚዲያ ከቨር ያላደረገው ነገር ከተማውን የትም ሊያደርስ አይችልም። የከተማውን ቱሪዝም ሊያስተዋውቅ የሚችል አካል ቢኖር ሚዲያው ነው። ሚዲያው በየትኛው መንገድ ይጠቀማል? የሚዲያ እንግዲህ ፕላትፎርሞቹን አሁን እንደምታውቁት ብዙ አይነት የሚዲያ ፕላትፎርሞች አሉ። እነዛን መሰረት በማድረግ በየትኛው መንገድ ሚዲያው ስለ አንድ ከተማ ቱሪዝም ስለ አንድ ከተማ የቱሪዝም ሀብት ለማስተዋወቅ በተለያየ መንገድ ሊሰራ ይችላል። ስለዚህ የከተማውን ምስል በአካባቢውና በዓለም አቀፍ ደረጃ መቅረጽ እንዲቻል ሚዲያው የራሱ ሮል አለው። ከዛ ባሻገር ዝግጅቶች፣ ፌስቲቫሎች፣ ባህሎች ላይክ የሆስፒታሊቲ ጉዳዮች ሲኖሩ እነዚህን ነገሮች ከቨር ለማድረግ ሽፋን ለመስጠት ትልቁ ሚና የሚጫወተው ሚዲያ ነው። ለምሳሌ አዲስ አበባ ከተማ ከዚህ በፊት ትልልቅ ፕሮግራሞችን አዘጋጅታለች። ኢንተርናሽናል የሆኑ ኢቨንቶችን አዲስ አበባ ስታዘጋጅ ማህበረሰቡ ግንዛቤ ሊያገኝ የሚችለው ከሚዲያው በሚደርሰው መረጃ ነው። ሚዲያ ባይኖር ከተማ ውስጥ የሚሰሩ ስራዎች፣ ከተማዋ የምታስተናግዳቸው ማንኛውም ኢቨንቶች ኢንፎርሜሽኑ ለሌላው አካል ላይ ደርስ ይችላል ማለት ነው። ለምሳሌ ኮፕ 32 የሚባለው የኢንቫይሮንመንት ትልቁ ኮንፈረንስ አዲስ አበባ ታዘጋጃለች፣ ቀጣዩን ማለት ነው። አሁን ከሰማችሁት በየቦታው ሚዲያ ከቨሬጅ በመስጠቱ ብቻ ኮፕ የሚለው ሀሳብ በጣም እየታወቀ ነው ማለት ነው፣ ገና ሳይደረግ እንኳን ማለት ነው። በዚህ ውስጥ ግን ሚዲያው ምንድነው ከቱሪዝም አንግል ይህንን ደግሞ በደንብ ዘርዘር አድርጎ ማየት የሚችልበትን ሂደትም በመፍጠር እንደ ቱሪዝም ደግሞ ኮፕ ምንድነው ለዚህ ሀገር የሚፈጥረው የሚለውንም ነገር ለመስራት ሚዲያው ትልቅ ሮል አለው እና ኃላፊነት የሚሰማው የቱሪዝም ትረካዎችን በመደገፍ ረገድም ሚዲያው ያለው ሚና ትልቅ ነው። ይሄ እንግዲህ ኃላፊነት የሚሰማው የቱሪዝም ትረካዎች ማለት ምንድን ነው? ከተማ ውስጥ እንግዲህ አስቸጋሪ ነው ብዙ ነገር ስትመለከቱ። ከተሞች ውስጥ የሚነገሩ ነገሮች ብዙዎቹ ላይክ ይሄ አንድ ሀሳብ እስቲ እሱ ላይ በደንብ በኋላም ብንወያይ ደስ ይለኛል። ይሄ ላይክ ፕሮፓጋንዳ የምንለው ነገር አለ፣ የፒአር ስራ የምንለው አለ እና የቱሪዝም ጋዜጠኝነት በኋላ ላይ እንመጣለን እና እነዚህን ሶስት ነገሮች በደንብ ማየት አለብን። አንድ የቱሪዝም ጋዜጠኛ ከፕሮፓጋንዲስት በምን ይለያል? አንድ የቱሪዝም ጋዜጠኛ ከፒአር በምን ይለያል የሚለውን ነገር በውስጣችሁ አስቡት። በኋላ ላይ በደንብ እንነጋገርበታለን። ቢኮዝ ቤዚክ የሆነ ነገር ስለሆነ ነው ይሄ። ሌላው የከተማ የመገናኛ ብዙሃን የሚያገኟቸው የከተማ ቱሪዝም ጋዜጠኝነት ለመገናኛ ብዙሃን ምን ይፈጥራል ነው። ይሄ በዲጂታል ተረክ ወይም ደግሞ ዲጂታል ስቶሪ ቴሊንግ እና በመልቲሚዲያ ዘርፍ የራሱ የሆነ ትልቅ አስተዋጽኦ አለው። ከምርመራ ጋዜጠኝነት ጋር ብዙ እድልን ይፈጥራል። አንድ የምርመራ ጋዜጠኛ በአዲስ አበባ ከተማ ውስጥ ለምሳሌ በዚህ ዓመት አዲስ አበባ ከተማ የዚህን ያህል ቱሪስት ቁጥር ተነግሯል የሚል ሪፖርት ቢወጣ ያንን ነገር ሪሰርች አድርጎ ትክክለኛ መረጃ ነው አይደለም የሚለውንም ነገር ምርመራ እንዲሰራበት እድልም ይሰጠዋል ማለት ነው። ሌላው የዚህ የሰስተይነብል ቱሪዝም ልምዶችን ነው፣ የዘላቂ ቱሪዝም ልምዶችን ለማጎልበትም የራሱን የቻለ አስተዋጽኦ አለው። ከዚያ ባሻገር አዳዲስ ቦታዎችን ላይክ አዳዲስ መስህቦች ሲኖሩ፣ አዳዲስ መዳረሻዎች ሲፈጠሩ እነሱን በደንብ መረጃ ለማግኘት እድልም ያገኛል ማለት ነው።
ይሄ የከተማ ቱሪዝም ጋዜጠኝነት ለመገናኛ ብዙሃን የሚሰጠውን እድል በዚህ መንገድ ልንመለከተው እንችላለን። ዋናው የምንነጋገርበት ጉዳይ የከተማ ቱሪዝም ጋዜጠኝነት ምንድን ነው የሚለው ነገር ነው። በደንብ እሱ ላይ እንወያይበታለን ማለት ነው። ምናልባት የከተማ ቱሪዝም ጋዜጠኝነት የሚለውን ነገር አርባን ቱሪዝም ጆርናሊዝም የምንለው ማለት ነው፣ ወይም ደግሞ ሲቲ ቱሪዝም ጆርናሊዝም የምንለው ማለት ነው። የከተማ ቱሪዝም ጋዜጠኝነት በአንድ ከተማ ውስጥ ያለ የከተማውን ባህል፣ ቅርስ፣ ዘመናዊነት፣ በከተማ ውስጥ የሚገኙ መስህቦችን፣ ፌስቲቫሎችን፣ የኪነ ህንፃ ጥበቦችን፣ የአኗኗር ዘይቤዎችን፣ የመዝናኛ ቦታዎችን ላይክ ከሆስፒታሊቲ ጋር የተገናኙ የምግብና የኢቨንቶች ጋር እንዲሁም ደግሞ ዘላቂና ሁሉን አቀፍ የከተማ ቱሪዝም ልማት ላይ ትኩረት አድርጎ የሚሰራ የጋዜጠኝነት ዘርፍ ነው ማለት እንችላለን። ይህንን በሌላ መንገድም ዲፋይን ማድረግ እንችላለን። የከተማ ቱሪዝም ጋዜጠኝነት በአንድ ከተማ ውስጥ የከተማውን ባህል ከተሜነት የምንለው ነገር አለ አይደል? ለምሳሌ አሁን እሱን ነገር ዲፋይን ለማድረግ ራሱ ከተሜነት የሚለውን ካልቸር እንዴት አድርገን ነው እሱን ዲፋይን የምናደርገው? ይሄ አንድ የቱሪዝም ጋዜጠኛ መስራት ያለበትን ነገር የሚሆነው አንድ እንዲህ አይነት ነገሮች ለምሳሌ ከተሜነት የምንለው ነገር የከተማ አካባቢ ኑሮና ገጠር አካባቢ ያለ ኑሮ ሁለቱን ኮምፔር ስናደርጋቸው ሁለቱም የተለያዩ ካልቸር ያላቸው ናቸው። በከተማ አካባቢ ያለው ካልቸር በገጠር አካባቢ ካለው ካልቸር ይለያል። የከተማን ባህል በከተሞች አካባቢ ቅድም ሳሚ ሲያሳያቸው አዲስ አበባ ከተማን እንደ ምሳሌ ስንወስድ ብዙ ቅርሶች ያሉበት ከተማ፣ እነዚህን ቅርሶች ደግሞ ከዘመናዊነት ጋር ላይክ ዲቨሎፕመንቱ አብሮ ሲመጣ እያደግን ስንመጣ አብሮ የሚመጣ ዘመናዊነት አለ። ዘመናዊነት ውስጥ ደግሞ ዘመናዊነቱ የሚፈጥራቸው ሌሎች ላይክ የቱሪዝም ፕሮዳክቶች ይኖራሉ። ከዛ ባሻገር የከተማ መስህቦች የምንላቸው አሉ፣ ላይክ ሲቲ አትራክሽንስ የምንላቸው ማለት ነው። ፌስቲቫሎችን መውሰድ እንችላለን። በአዲስ አበባ ከተማ ውስጥ አሁን ቀደምት የሆኑ ህንፃዎችን ማየት እንችላለን። የአኗኗር ዘይቤ ለምሳሌ አሁን ላይ ከተሞች እድገት ጋር የሚመጣ የአኗኗር ስታይላችን አለ፣ ላይፍ ስታይላችን የሚቀየርበት እሱን ወደ ሳቢ በሆነ መንገድ ለሰው ላይክ እንዴት ነው መግለጽ የምንችለው? ለምሳሌ አንድ የኒውስ የሚሰራ ሰው ወይም ደግሞ ዜና የሚሰራ ሰው እና በቱሪዝም ጋዜጠኝነት ውስጥ ዘርዘር አድርጎ የሚያይ ሰው የሚሰራበት መንገድ እጅግ በጣም የተለያየ ላይፍ ስታይል ስንዘግብ ከዚህ በፊት አሁን የኮሪደር መንገድ ከመሰራቱ በፊትና ሳይሰራ በፊት ያለውን ነገር ኮምፔር አድርገን ስንመለከት የላይፍ ስታይላችን በጣም ይለያያል። ላይክ እነዚህን አይነት ነገሮች አጠቃሎ የሚሰራ ከተማን ቤዝድ ያደረጉ የቱሪዝም ሀብቶች ላይ የሚሰራ የቱሪዝም ጋዜጠኝነትን የከተማ ቱሪዝም ጋዜጠኝነት ማለት እንችላለን። የከተማ ቱሪዝም ጋዜጠኝነት ለምን ያስፈልጋል? የአንድ ከተማ ገጽታ ወይም ደግሞ ብራንድ ለማስተዋወቅ የከተማ ቱሪዝም ጋዜጠኝነት እጅግ በጣም አስፈላጊ ነው። አዲስ አበባ ከተማ ሀብ ኦፍ አፍሪካ ወይም ደግሞ አፍሪካዊቷ መልህቅ የሚል ብራንድ አላት፣ ወይም ደግሞ ላንድ ኦፍ ኦሪጂንስ የሚለው ብራንድ አለ። ይህንን ብራንድ በደንብ ለማስተዋወቅ ሚዲያ ያስፈልጋል ማለት ነው። ወይም ደግሞ የከተማ ቱሪዝም ጋዜጠኝነት ለዚህ አንዱ ማሳያ ነው። ለምሳሌ የከተማ ጉዳይ እያወራን ስለሆነ የአዲስ አበባ ከተማን ገጽታና የምርት ስም ወይም ደግሞ ብራንድ ለማስተዋወቅ የከተማ ቱሪዝም ጋዜጠኝነት የዚህ ሮል አለው ማለት ነው። ሌላ ቱሪስቶችን፣ ባለሀብቶችን እና ዝግጅቶችን የመሳብ ይሄ ማለት ምንድን ነው? ለምሳሌ አዲስ አበባ ከተማ ያለውን ሀብት አዲስ አበባ ከተማ ውስጥ የሚገኙ ኢንቨስተሮች ቢኖሩ እነዚህ ኢንቨስተሮች አዲስ አበባ ከተማ ውስጥ መጥተው ኢንቨስት አድርገው በሆስፒታሊቲ ወይም በቱሪዝም ኢንዱስትሪው ላይ የራሳቸውን አሻራ እንዲያሳርፉ ወይም ደግሞ የራሳቸውን የሚፈልጉት ነገር ላይ ገንዘባቸውን እንዲያውሉ ለማድረግ ሚዲያው ቅስቀሳ ሊያደርግ ይችላል ማለት ነው። ለዚህ የከተማ ቱሪዝም ጋዜጠኝነት ያስፈልጋል። ሌላው ዜጎች ስለ ከተማ ቱሪዝም ግንዛቤ እንዲኖራቸው አንዱ ነገር እሱ ነው። በጣም ወሳኝ ነገር አዌረንስ ክሬት ለማድረግ ወይም ደግሞ ግንዛቤ ለማስጨበጥ ሚዲያ ትልቅ ሮል አለው። ሌላው የአካባቢ ንግዶችን፣ ባህልንና የፈጠራ ችሎታን ክሬቲቪቲን ለመደገፍም ራሱን የቻለ አስተዋጽኦ አለው ማለት ነው የከተማ ቱሪዝም ጋዜጠኝነት። የከተማ ቱሪዝም ጋዜጠኝነት መለያዎች ወይም ደግሞ ችሎታዎች ምንድን ናቸው የሚለውን ነገር ስንመለከት አንደኛው ከዚህ ከሂስቶሪ ቴሊንግ ችሎታ
ወይም ደግሞ የታሪክ የመናገር ችሎታ አንደኛው የከተማ ቱሪዝም ጋዜጠኛ መለያ ነው ማለት ነው። እነዚህንም ነገሮች በምን ማየት እንችላለን? ለምሳሌ ሰውን ያማከለ ታሪክ፣ ሂውማን ኢንትረስት የሆኑ ታሪኮችን መስራት፣ የስሜት ህዋሳትን መሰረት ያድርጎ መስራት። አንድ የቱሪዝም ጋዜጠኛ የስሜት ህዋሳቱን ማለት ነው መሰረት በማድረግ ስፔሻሊ ቱሪዝም ላይ የሚሰራ ጋዜጠኛ ቤዚካሊ የስሜት ህዋሳቱን መሰረት ያደረጉ ኢንፎርሜሽኖችን መስጠት አለበት አይደል? ለምሳሌ ያየውን ነገር ያወራል፣ የዳሰሰውን ነገር ይናገራል፣ የቀመሰውን ነገር ቴስት ያደረገውን ያወራል፣ ከዛ ባሻገር የሰማውን ነገር ያወራል ማለት ነው። ስለዚህ እነዚህን ነገሮች መሰረት ያደረጉ መረጃዎችን መስጠት መቻል አለበት ማለት ነው። ሂስቶሪ ስንናገር እነዚህ ነገሮች ቤዚክ ናቸው። ሌላው የከተማ ትረካዎች ናቸው። የከተማ ትረካ ስንል ለምሳሌ ታሪክን፣ ዘመናዊነትን ልንጠቅስ እንችላለን። ሌላው የፎቶግራፍና የቪዲዮ ችሎታ ወሳኝ ነው ለአንድ ከተማ ቱሪዝም ጋዜጠኝነት። ይሄም ማለት ምንድነው? የከተማ ገጽታን ፎቶግራፍ በማንሳት በደንብ መረጃውን መስጠት ይኖርበታል። ከዛ ባሻገር ናይት ላይፍ ወይም የምሽት ህይወትን፣ ማርኬትን፣ ጎዳናዎችን ቀርጾ በደንብ ኢንፎርሜሽን መስጠት መቻል አለበት። ቃለ መጠይቅ በደንብ ማድረግ አለበት። የቪዲዮ ቴክኒኮች ቤዚክ ናቸው። አንድ የፎቶግራፍ ችሎታ ያለው ሰው እነዚህን ነገሮች ሊያሟላ ይገባል። ቢኮዝ በከተማ ውስጥ የምንሰራቸው ነገሮች መረጃዎቹ ጥራት ባላቸው መንገድ መነገርም መታየትም ስለሚኖራቸው አንደኛው የድሮን ችሎታ አስፈላጊ ሆኖ ከተገኘ እሱን እንደ አንድ እንትን መጥቀስ እንችላለን። ሌላ የምርምርና እውነታን መፈተሽ ነው። ይህንን ለማድረግ ደግሞ የከተማን ማህደሮችን ወይም ደግሞ ዳታን መጠቀም፣ ባህላዊ ታሪካዊ እውነታዎችን ማረጋገጥ፣ ይሄ በጣም መሰረታዊ ነገር ነው። ብዙ ጊዜ በስራ የምንቸገረው ነገር ባህልና ታሪክን በምንሰራበት ወቅት የተለያዩ ፋላሲ የሆኑ መረጃዎች ሊገጥሙን ይችላሉ። እነሱን ነገሮች በደንብ አረጋግጦ የማስተላለፍ ችሎታ ሊኖረው ይገባል። አንድ የከተማ ቱሪዝም ጋዜጠኛ ነኝ ብሎ የሚሰራ ሰው ማለት ነው። ከዛ ሌላው ከቱሪዝም ቢሮዎች ጋር የሚደረግ የማጣቀሻ ሂደት ማዳበር ነው። ቢኮዝ ብዙ ጊዜ የዳታ ችግር አለ አይደል? አሁን ሪፖርት ስናደርግ ቁጥር ስናስቀምጥ ምን ስንል ዳታው ቁጥሩ ይቀመጣል፣ ነገር ግን ምንጭ አይጠቀስም አሁን ብዙ ጊዜ የቱሪዝም መረጃዎች ላይ። ስለዚህ እንደዚህ አይነት ነገሮችን ከየት መረጃዎች እንደተወሰዱ አጣቅሶ ማስቀመጥ የሚችል ኳሊቲ ሊኖረው ይገባል ማለት ነው። ሌላው የዲጂታል ጋዜጠኝነት ችሎታ ነው። ይሄ እንግዲህ ዘመኑ ከዲጂታል ሚዲያው እጅግ በጣም ዶሚኔት እያደረገ ያለበት ወቅት ነው እና ይሄን የማህበራዊ ሚዲያ ላይ አፈታሪኮችን መስራት ላይክ ይሄ ማለት ምንድነው? የሶሻል ሚዲያ ስቶሪ ቴሊንግ ማለት ነው። የሶሻል ሚዲያ ስቶሪ ቴሊንግ ማለት ምንድነው? ሶሻል ሚዲያ በባህሪያቸው በጣም አጭር ሆነው መረጃዎቹ የሚተላለፉበት መንገድ ነው። ነገር ግን በዚች ባለችን ሊሚት በሆነች እንትን ውስጥ በደንብ አድርጎ ስቶሪ መናገር መቻል አንደኛው የከተማ ቱሪዝም ጋዜጠኝነት ኳሊቲ ነው ማለት እንችላለን። ሌላው አጫጭር ቪዲዮዎች ላይ ቲክቶክ ሪል ቪዲዮዎችን፣ ሌላው የዚህ የሞባይል ጋዜጠኝነት ነው ወይም ደግሞ ሞጆ የምንለው ነው። የሞባይል ጋዜጠኝነት እሱ ቤዚካሊ ራሱን የቻለ ትልቅ ሙያም ነው እውቀትም ነው። ነገር ግን የሞባይል ጋዜጠኝነት ችሎታ ያለው ሰው በተለይ በዲጂታል ጋዜጠኝነት ውስጥ እጅግ በጣም ትልቅ ራሱን ማሻሻል የሚችልበት በደንብ ስራውንም መስራት የሚችልበት እድል ይኖረዋል እና የሞባይል ጋዜጠኝነት ችሎታ ቢኖረው መልካም ነው የሚለውን ነገር መውሰድ እንችላለን። የከተማ ቱሪዝም ጋዜጠኝነት መሰረቶች የምንላቸው እነዚህ ነገሮች እንግዲህ አንድ ሰው የከተማ ቱሪዝም ላይ እሰራለሁ ካለ እነዚህን ነገሮች ነው የሚሰራው። የባህል የቅርስ ቱሪዝም ላይ ይሰራል፣ ክስተቶችና ፌስቲቫሎች ላይ ይሰራል፣ የከተማ መስተንግዶ ድባብ ወይም ደግሞ ሲቲ ሆስፒታሊቲ ላይ ይሰራል። ከዛ ባሻገር የከተማ አካባቢ ጥበቃና አኗኗር ዘይቤ ላይ ይሰራል። ከዛ የከተማ መሰረተ ልማት ፈጠራዎች ላይ ይሰራል ማለት ነው። ስለዚህ እነዚህ ነገሮች ላይ በሚሰራበት ወቅት የመረጃ ምንጮቹ ምንድን ናቸው የሚለውን ነገር እንመልከት። የባህልና የቅርስ ቱሪዝም ላይ የሚሰራ ሰው በዋናነት የመረጃ ምንጮቹ ወይም ደግሞ መረጃ ማግኘት የሚችለው ከየትኛው አካባቢ ነው?
አንደኛው ሙዚየሞች፣ የቅርስ ቤቶች፣ ሌላው አብያተ ክርስቲያናት ቢኮዝ የባህልና የቅርስ ጉዳይ በእነዚህ ኤሪያ ላይ ስለሆነ ማለት ነው። መስጊዶች ሊሆኑ ይችላሉ፣ ቤተ መቅደሶች፣ ታሪካዊ ሰፈሮች፣ የማይዳሰሱ ቅርሶች ላይክ ሙዚቃ፣ ጭፈራ፣ ዳንሶች፣ እነዚህ የዕደ ጥበብ ውጤቶች እነዚህን መሰረት አድርጎ ነው ማለት ነው። ባህልና ቅርስ ቱሪዝም ላይ የሚሰራ የአንድ የከተማ ቱሪዝም ጋዜጠኛ እነዚህን እንደ መረጃ ምንጭ አድርጎ ሊጠቀማቸው ይችላል። ክስተቶችና ፌስቲቫሎች ላይ የሚሰራ የከተማ ቱሪዝም ጋዜጠኛ ትኩረት ሊያደርግባቸው የሚችሉ ዓመታዊ የከተማ ፌስቲቫሎች ሊሆኑ ይችላሉ፣ የምሽት ህይወት እንቅስቃሴዎች ሊሆኑ ይችላሉ፣ የስነ ጥበብ ኤግዚቢሽኖች፣ ኮንፈረንሶች ወይም ደግሞ ማይስ ቱሪዝም አንደኛው የመረጃ ምንጩ ይሆናል ማለት ነው። ሌላው የከተማ መስተንግዶ ሆስፒታሊቲ ኢንዱስትሪ ላይ የሚሰራ የከተማ ጋዜጠኛ ትኩረት የሚያደርግባቸው ቦታዎች ሆቴሎች ሊሆኑ ይችላሉ፣ ሬስቶራንቶች፣ ካፌዎች፣ የከተማ ባህላዊ ምግቦች ወይም ደግሞ የባህል ምግብ ቤቶች፣ የከተማ ምሽት ህይወት፣ የስብሰባ ማዕከላት እነዚህ የሆስፒታሊቲ ጉዳይ ፎከስ አድርገው የሚሰሩ ስለሆነ መረጃችንን ከዛ አካባቢ ላይ ማግኘት እንችላለን ማለት ነው። ሌላው የከተማ አካባቢ ጥበቃ ወይም ደግሞ ሲቲ ኢንቫይሮንመንት ኤንድ ላይፍ ስታይል የምንሰራ ከሆነ እነዚህ ቤዚካሊ ፓርኮች፣ እኛ ሀገር ያው ፓርክ ስንል ከተሞች አካባቢ ያሉት ፓርኮች አሁን የተፈጠሩ ናቸው። ላይክ ሌሎች ሀገራት ላይ ብንመለከት እንደ ጂኦ ፓርክ አይነት ነገሮች አሉ፣ ከተማ ውስጥ የሚፈጠሩ የዱር እንስሳት የምናይበት፣ እንደገና ደግሞ ሌሎችም ከፓርክ ጋር ያሉ አክቲቪቲዎችን የምናከናውንበት ፓርኮች አሉ። ነገር ግን አዲስ አበባ ከተማ ውስጥ ቤዚካሊ ያሉ ፓርኮች ምንድን ነው አብዛኛውን ጊዜ ከመዝናኛ ጋር ከተፈጥሮ ጋር ያሉ ነገሮች ስለሆኑ እነ ፓርኮችን እንደዚህ ልንጠቀም የአረንጓዴ ቦታዎችን የከተማ አካባቢ ጥበቃና የአኗኗር ዘይቤ ላይ በምንሰራቸው ስራዎች ላይ እንደ መረጃ ምንጭ ልንጠቀማቸው እንችላለን። ሌላ ላይፍ ስታይል ስናወራ የከተማ ትራንስፖርት ነው አንዱ አይደል። ለምሳሌ ቀላል ባቡር ልንወስድ እንችላለን፣ አውቶቡሶች ልንወስድ እንችላለን፣ ላይክ ብስክሌት መንዳት። እነዚህ ነገሮች ከተማ ውስጥ የሚኖሩ ሰዎች የላይፍ ስታይል ጉዳይ ስለሆነ ፎከስ አድርገን የምንሰራው እነዚህን ነገሮች እንደ ምንጭ በመጠቀም ነው። ሌላ የህዝብ መሰብሰቢያ ቦታዎችና ገበያዎች ላይክ ከላይፍ ስታይል ጋር የሚሄዱ ነገሮች ስለሆኑ ማለት ነው። ሌላው ፋሽን ነው። በአንድ ከተማ ውስጥ ያለ ፋሽን ላይፍ ስታይል ነው አይደል? ስለዚህ እሱን ፎከስ ስናደርግ የፋሽን ክሬቲቪቲ ፋሽን የሚሰሩ ሰዎች ወይም ደግሞ የፋሽን ጋር የተገናኙ ስራዎች የሚሰሩ ለዚህ እንደ መረጃ ምንጭ ሊሆኑን ይችላሉ ማለት ነው። የከተማና መሰረተ ልማት እንዲሁም ደግሞ ከዚህ ከክሬቲቪቲ ጋር የተገናኙ ነገሮችን የምንሰራ ከሆነ ዘመናዊ የከተማ መፍትሄዎች ለምሳሌ ከተማን ስማርት ለማድረግ የሚከናወኑ ተግባራት አሉ። እነሱን መሰረት ማድረግ ያስፈልጋል። ሌላው የፈጠራ ማዕከሎች ክሬቲቭ ሴንተርስ የምንላቸው እነሱን፣ ሌላው ይሄ ጅምር ወይም ደግሞ ስታርታፕ የምንላቸውና ዲጂታል ኢኮኖሚ እነዚህ ለአንድ ከተማ መሰረተ ልማትና ፈጠራ መሰረት የሆኑ በተለይ በከተማ ቱሪዝም ጋዜጠኝነት ውስጥ የከተማን መሰረተ ልማትና ፈጠራን መሰረት አድርገን ስንሰራ እነዚህ አንድ እንደ ምንጭ ሆነው ሊያገለግሉን ይችላሉ ማለት ነው። ሌላ የከተማ ልማት ፕሮጀክቶች ናቸው። አዲስ አበባ ከተማ ውስጥ አሁን እንደምትመለከቱት በተለይ በዚህ የከተማ ቱሪዝም ጋዜጠኝነት ውስጥ የከተማ መሰረተ ልማት ላይ የምንሰራቸው ስራዎች ሲኖሩ ለምሳሌ አዲስ እዚህ የድሮ ኢቲቪ የነበረበት አሁን የተከፈተ አርቲፊሻል ኢንተለጀንስ አለ አይደል? እዛ አሁን ብትመለከቱ ብዙ ነገሮች አሉ ከዘመናዊነት ጋር ወይም ደግሞ ከከተማ እድገት ጋር አብሮ እየተሰሩ ያሉ የተለያዩ ቴክኖሎጂዎች። ስለዚህ እዛ ቦታ ላይ ሄደን ነው እንጂ ስለዚህ ጉዳይ መረጃ ልናገኝ የምንችለው የቱሪዝም ቢሮ ብንሄድ ይህንን ጉዳይ አናገኘው ማለት ነው። ስለዚህ የየራሳቸው የምንሰራባቸው ጉዳዮች መሰረት አድርገው ያሉ ተቋማት አሉ ማለት ነው። ስለዚህ እነሱን ለማሳየት ነው። ቀጣይ በከተማ ቱሪዝም ጋዜጠኝነት ወይም ታሪኮች ውስጥ መረጃዎችን እንዴትና ከማን እናገኛለን ነው። ይሄ እንግዲህ በከተማ ውስጥ አሁን የአዲስ አበባ ከተማን ነው እኛ መሰረት አድርገን እየተነጋገርን ያለ ነውና አዲስ አበባ ከተማ ውስጥ የአዲስ አበባ ከተማ ቱሪዝም ኮሚሽን አንደኛው ትልቁ የመረጃ ምንጫችን ሊሆን ይችላል ማለት ነው። ቢኮዝ የአዲስ አበባ ከተማን ጉዳይ በተመለከተ ብንፈልግ የአዲስ አበባ ከተማ ቱሪዝም ኮሚሽንን መጠቀም እንችላለን። ከዛ ባሻገር የከተማ አስጎብኝና የቱር ኦፕሬተሮችን እንደ ምንጭ ወይም ደግሞ እንደ መረጃ ምንጭ ልንጠቀማቸው እንችላለን፣ ከነሱ ማግኘት እንችላለን ማለት ነው። ሌላ የአካባቢ ጉዞ ተጽዕኖ ፈጣሪዎች በየአካባቢው
ትራቭል የሚያደርጉ ብዙ ቦታዎች ላይ ጉዞ የሚያደርጉ ሰዎች እነሱን እንደ መረጃ ምንጭ ልንጠቀማቸው እንችላለን። የታክሲ አሽከርካሪዎችን፣ ገበያ ቦታ ላይ ሻጮችን፣ ከዚያ ባሻገር ነዋሪዎችና የሀገር ሽማግሌዎችን ለከተማ ቱሪዝም ታሪኮቻችን እንደ መረጃ ምንጭ አድርገን ልንጠቀማቸው እንችላለን ማለት ነው። ይሄ የታሪክ አንግሎች የሚለው ጉዳይ እዚህ ላይ ትንሽ ያው እንድንነጋገር ፈልጌ ነበር፣ ግን ትንሽ እንትሩም ስለማያደማምጠን ይሄ የታሪክ አንግሎች የሚለው ጉዳይ ምናልባት እኔም ከኤክስፒሪየንስ ነው የምነግራችሁ። አንዳንድ ጊዜ የቱሪዝም ጉዳዮችን ስንጽፍ ከተሞች ላይ ቪዲዮም ስንሰራ ብዙ ጊዜ የምንቸገረው ምንድን ነው? አንግሎች አመራረጥ ላይ ነው። አንግል ማለት ምንድን ነው? ሰዎች የምንሰራውን ስራ እንዲያዩልን የምንፈልግበት መንገድ ማለት ነው። ለምሳሌ የአዲስ አበባ ከተማ የተደበቁ እንቁዎች የሚል አንግል ብንወስድ ማለት ነው፣ በአዲስ አበባ ከተማ ውስጥ ሰዎች የማያውቋቸው ግን እኛ ያየናቸው እነዚህን ነገሮች ለማሳየት ይህንን አንግል ብንመርጥ ልክ ይህንን የመጀመሪያው ርዕስ ሰው ሲመለከት ምንድን ነው በአዲስ አበባ ከተማ ውስጥ እኛ ያላወቅናቸው ነገሮች የሚለውን ነገር ሾክ ሆነው እንዲያይ እድል እንፈጥርለታለን ማለት ነው። ለምሳሌ 10 ምርጥ የሳምንቱ መጨረሻ እንቅስቃሴዎች ላይክ በከተማ ውስጥ ጉዞ አድርጋችሁ 10 ቀን ያደረጋችሁት እንቅስቃሴ ምን እንደሚመስል ለሰው ማሳየት ብትፈልጉ እንደዚህ አይነት አንግሎችን ብትመርጡ ሰዎች በቀላሉ መረጃዎችን ሊያዩ ይችላሉ ማለት ነው። ለምሳሌ ከአካባቢ ጋር ስንወስድ ወይም ሰፈር ጋር ያለውን ነገር ስንወስድ በአዲስ አበባ ከተማ ውስጥ ተወዳጅ እየሆነ የመጣው እንትን የሚባል ሰፈር ለምንድን ነው? አያትን እንውሰድ። ለምሳሌ አያት የሚባለው ሰፈር አሁን በአዲስ አበባ ከተማ ውስጥ በጣም እየተወደደ የመጣ ሰፈር ነው። አያት በአዲስ አበባ ከተማ ውስጥ እየተወደደ የመጣው ለምንድን ነው የሚል አንግል ቢኖረኝ ስለ አያት ብዙ ነገሮችን ማሳየት ይችላል። አያት ከኑሮ ምቹነት፣ መዝናኛ ቦታዎች መብዛት፣ ከተለያየ ነገር ብዙ ነገሮች ሊኖሩ ይችላሉ፣ አታዮች ሊኖሩ ይችላሉ፣ እንደ ቱሪዝም ጋዜጠኝነት ማለት ነው። እነሱን መሰረት አድርጌ መረጃዎችን መስጠት ይችላለሁ ማለት ነው። ስለዚህ ከዚህ የታሪክ አንግሎች ጋር በተገናኘ ብዙ ጊዜ የምንቸገረው መጀመሪያ ቀድመን ያየነውን ነገር ለሰው ስለምንነግር ሰዎች የእኛን ጉዳይ በደንብ ዲቴል ገብተው አያዩ። ብዙ የቱሪዝም ሪፖርቶች ላይ ሲተመልከቱ እንትንን አየሁት፣ እንትን ገባው ምናምን የሚሉ ነገሮች ነው የምናየው እና ላስት የሆነውን ኢንፎርሜሽን ጆርናሊስቱ ይነግረናል ማለት ነው። ስለዚህ የማየት ፍላጎት የለንም ማለት ነው። ዲቴል አናየው፣ ምክንያቱም የት እንደገባ ነግሮናል ማለት ነው። አዲስ አበባ ከተማ ውስጥ 20 ቀን እኔ ሽርሽር አድርጌ አዲስ አበባ ከተማ ውስጥ 20 ቀን ሽርሽር አደረግኩ፣ አዲስ አበባ ከተማ ውስጥ 20 ቀን ሽርሽር አድርጌ እንትንን ተመለከትኩ የሚል አንግል ከመረጥኩ ጀስት ዲቴል እንድታይ እድል አልሰጠውም ማለት ነው። ስለዚህ አንግል አመራረጣችን በጣም ቤዚክ ነው። ስፔሻሊ የዚህ የቱሪዝም ጉዳዮች ላይ ሪፖርት ስናደርግ አንግል ነው ዋናው ነገር። ሶሻል ሚዲያ ላይ የምትሰሩ አላችሁ ማቃችሁ፣ እንደገና ደግሞ በሜይንስትሪም ላይ የምትሰሩ አላችሁ። ስለዚህ የሜይንስትሪም አንግል ከሶሻል ሚዲያ አንግል ይለያል። ሶሻል ሚዲያ ያው ሰው ስክሮል እያደረገ አይደል የሚያየው፣ የተመቸው ነገር ሲሆን ይቆይልናል፣ ካልሆነ ግን ያልፈዋል። ሜይንስትሪም ሚዲያ ደግሞ ረጅም ሰዓት ይቀመጥልናል ሰው። ስለዚህ የራሳችንን ጀብድ ወይም ደግሞ እኛ የሰራነውን ጀብድ ሳይሆን ማሳየት ያለብን ሰዎች በእኛ ጀብድ ስራ ውስጥ ያለውን ስቶሪ እንዲመለከቱ ማድረግ መቻል አለብን ማለት ነው። አንዳንዴ በጣም ትለፋላችሁ፣ ብዙ ቦታ ሄዳችሁ ትራቭል አድርጋችሁ የተለያዩ ዴስቲኔሽኖችን ትሰራላችሁ፣ ለማሳየት ትፈልጋላችሁ። ነገር ግን በመረጣችሁት አንግል ምክንያት የምትፈልጉት የሰራችሁት ነገር ሰው ሳያዩ ይቀራል ማለት ነው። ወይም አንግል አመራረጣችሁ ልክ አይደለም፣ ካልሆነ ደግሞ አንግላችሁን የተጠቀማችሁት ነገር ሰው ዲቴል ውስጣችሁን ገብቶ እንዳያይ እድል ነስቶታል ማለት ነው። ስለዚህ የታሪክ አንግል ለአንድ የቱሪዝም ጋዜጠኛ እይታ ማለት ነው በሌላ አባባል እና በጣም ቤዚክ የሆነ ነገር በከተማ ቱሪዝም ጋዜጠኝነት ውስጥ ደግሞ በጣም እጅግ በጣም የሚረዳን ነገር ነው። በከተማ ቱሪዝም ጋዜጠኝነት ውስጥ ዘገባ ወይም ሪፖርት ማቅረቢያ ዘዴዎችን ስንመለከት 3 መሰረታዊ ነገሮችን እናያለን። አንደኛው ቅድመ ሪፖርት ወይም ደግሞ ቅድመ ዘገባ ነው። ሁለተኛው በዘገባ ወቅት ነው። ከዛ ድህረ ዘገባ የምንለው ማለት ነው።
በቅድመ ዘገባ ወቅት በቱሪዝም ጋዜጠኝነት ላይ ይህንን ነገርም ምናልባት በደንብ ይጠቅመናል ብዬ አስባለሁና አንድ የቱሪዝም ጋዜጠኛ አንድ በከተማ ውስጥ የሚገኝ ዴስቲኔሽን መስራት ቢፈልግ መጀመሪያ ሪፖርት ከማድረጉ በፊት የሚሰራቸው ቤዚክ የሆኑ ነገሮች አሉ። ከነዚህ መካከል አንደኛው የሚሰራበትን ቦታ መመርመር ነው መጀመሪያ ማለት ነው። ፍሬንድሺፕ ፓርክን ወይም ደግሞ አንድነት ዩኒቲ ፓርክን መሰረት አድርገን የምንሰራ ከሆነ ስለ ዩኒቲ ፓርክ መጀመሪያ በደንብ ሰርች ማድረግ አለብን ማለት ነው። ከዛ ቦታው ላይ የደህንነትና የሕግ ጉዳዮችን ማረጋገጥ ነው። ብዙ ጊዜ የምንቸገረው ይሄ አይደል? እንደ ጋዜጠኛ ይህንን ነገር ቼክ ሳናደርግ እንገባለን። ስንከለከል ተከለከለን የሚለውን ዜና ለመስራት የምንቸኩል ጋዜጠኞች አሉ። ብዙ ጊዜ የምናየው ነገር ማለት ነው። ስለዚህ መጀመሪያ አንድ ቦታ ላይ ይህንን ነገር የምነግራችሁ በነገራችን ላይ የቱሪዝም ጋዜጠኝነት አንዱ ትልቁ ነገሩ ዲሲፕሊን ነው። ከሌሎች የጋዜጠኝነት ዘርፍ የቱሪዝም ጋዜጠኝነት የሚለየው ዲሲፕሊኑ ነው። የቱሪዝም ጋዜጠኛ ማለት ብራንድ ነው፣ የሀገር ብራንድ። የሀገርን ገጽታ ማየት የምንችልበት አንድ ፕሮፌሽን ቢኖር የቱሪዝም ጋዜጠኝነት ነው። ስለዚህ አንድ ቦታ ላይ ሄደን ከመስራታችን በፊት እዛ ቦታ ላይ የትኛው ነገር ይፈቀዳል፣ የሕግ ጉዳዮች ምን ይመስላሉ የሚለውን ነገር ማረጋገጥ አለብን ማለት ነው። ከዛ ሌላው ቃለመጠይቅ ጥያቄዎችን ማዘጋጀት ነው። ይሄ ያው ምንም ለአንድ ጋዜጠኛ የሚነገር ነገር አይደለም። ከዛ ባክግራውንዶችን መቅረጽ ወይም ደግሞ ይሄ ማልበሻ የምንለው አለ አይደል? ብዙ ጊዜ ስራ ከሰራም በኋላ ነው ማልበሻ የምንፈልገው። ቀድመን ግን ለዛ ጉዳይ የሚሆነንን ነገር ካሰባሰብን በምንሰራበት ወቅት የምንሰራው የምንፈልገው ነገር ላይ ነው። እየሰራን ኢንተርቪው እየሰራን ማልበሻ የምንፈልግ ከሆነ ምን ያህል ለስራ እንደሚቸግረን ይታወቃል። ስለዚህ ማልበሻ መስራት ያለብን ብዙ ጊዜ ወደ ዋናው ስራችን ከመግባታችን በፊት ነው። ምናልባት ይሄ ሊያከራክረን ይችላል። ለምን እንዲያልክ ምናምን ልትሉኝ ትችላላችሁ። ግን ብዙ ጊዜ የቱሪዝም ስራዎችን ስንሰራ የምንቸገረው ኢንተርቪው ለመስራት ሰውየውን ማክሰኞ ብትቀጥሩት እናንተ ቀድማችሁ ሰኞና ወይም እሁድ ለዛ ጉዳይ የሚሆናችሁን መረጃ ካላዘጋጃችሁ ኢንተርቪው በምትሰሩበት ሰዓት ለዛ ፕሮግራም ማልበሻ የሚሆን ነገር እዛ ካረንትሊ ላታገኙ ትችላላችሁ። ሁኔታዎችም ላይመቻችሁ ይችላሉ ማለት ነው። ስለዚህ ከተቻለ የማልበሻዎችን ወይም ደግሞ የጀርባ ቀረጻዎችን ቅድመ ሪፖርት በምናደርግበት ወቅት ብናዘጋጅ ጥሩ ነው። ሌላው በዘገባ ወቅት ወይም ደግሞ ቀረጻ በምናከናውንበት ወቅት መስራት የሚኖረን ነገር ነው። ሌላው ዋናው ይሄ የጎዳና ላይ ህይወትን መመልከት ነው። ይሄ የስትሪት ላይፍ ምንድነው? እኛ ሀገር አሁን አዲስ አበባ ብዙ ካየን ከስትሪት ፉድስ ወይም ደግሞ ጎዳና ላይ ምግቦች እንደሌላው ዓለም ብዙ አናይም። የእኛ ሀገር የምግብም ሁኔታ የምግቦቻችንም ሁኔታ ይመስለኛል። ቢኮዝ ብዙ ምግቦቻችን ቅባት ነክ ስለሆኑ ባህላዊ ምግቦቻችን ብዙ ጊዜ እንዲህ ጎዳና ላይ ወጥተው ለመስራትም ሌላ ክሬቲቪቲ ይፈልጋሉ እና ብዙ ከዚህ ከጎዳና ላይ ያሉ የፉድ ስትሪቶችን ምናምን አናይም። አንዳንድ ቦታዎች ላይ ለምሳሌ መርካቶ ስንሄድ አንዳንድ የምናይባቸው ቦታዎች ይኖራሉ፣ ማርኬት ቦታዎች ላይ። ነገር ግን ጎዳናዎች ላይ ወክ ስናደርግ እንደዚህ አይነት ነገሮችን አንመለከትም፣ ግን ይኖራሉ። ትናንትና አንድ ሰው ሳወራ የትኛው ምግብ ነው አዲስ አበባ ከተማ ውስጥ የኢትዮጵያን ካልቸር የሚያሳየው ብዬ ስጠይቀው እርጥብ ብሎ ነግሮኛል። እና እርጥብ ነው እንግዲህ በደንብ አዲስ አበባ ከተማ ጎዳና ላይ የምናየው ምግብና የእኛ ምግቦች ስትሬት ላይ ቢወጡ ደስ ይለኛል። ለምን ብዙ ጊዜ የምናገኛቸው ባህላዊ ምግብ ቤት ውስጥ ነው። ከኮስት አንጻርም ከተለያየ ነገር አንጻር ስንመለከተው ብዙ ለቱሪስቱ ሊሆን ይችላል። ግን ለማንኛውም ለምሳሌ መንገድ ላይ ወክ አድርጎ እየሄደ የአዲስ አበባን ከተማ ጎዳናዎች ማየት ለሚፈልግ ሰው የባህላዊ ምግቦችን ለማግኘት ወይም ደግሞ የጎዳና ላይ ምግቦችን ለማግኘት ይቸገራል እና ግን እኛ እንደ ስራ የስትሬት ላይፎችን ማየት በጣም ይጠቅማል። ቢኮዝ እነሱ ሂመር አይደል? ለአንድ የትራቭል ስራ ስንሰራ መንገድ ላይ የምናገኛቸው ነገሮች ሂመር ናቸው፣ ለምንሰራው ስራ ማሳመሪያ ናቸው። እኛ ከተሞች ላይ አልታደልንም። ብዙ ጎዳናዎች ላይ ያሉት ልመና ነው አይደል እንጂ አርቲስቲክ የሆኑ ነገሮች ለምሳሌ አንድ ሰው ጊታር ይዞ እየተጫወተ ወር ሙዚቃ እየተጫወተ የሆነ ትሪክ የሆኑ ነገሮችን እያሳየ ጎዳና ላይ ስናይ እሱ አሁን ጥሩ ነገር ነው የሚሆነው። የምንሰራው ስራ የሆነ ማሳመሪያ ነው የሚሆነው። ስለዚህ
እንደ ቱሪዝም ጋዜጠኝነት እነዚህ ነገሮች ኤክሰርሳይዝ ማስደረግ አለብን። በነገራችን ላይ ማስለመድ ስናይ እነዚህ ነገሮች ላይ ፎከስ ማድረግ። ሌላው ከአካባቢ ነዋሪዎች ጋር ቃለ ምልልስ ማድረግ ነው። ይሄ ኖርማሊ አላማችንም ሀሳባችንም ይዘን የመጣ ነው ጋር ስለሆነ ኢንተርቪው ማድረግ ወሳኝ ነው። ሌላ ዝርዝር ፎቶዎችን ማንሳት፣ ዲቴል ፎቶ ምንድን ነው ላይክ አልባሳት ሊሆን ይችላል፣ ምግቦች ሊሆን ይችላል፣ እደ ጥበብ ውጤቶች፣ እነዚህን ነገሮች መያዝ ነው። ሌላው ከድህረ ሪፖርት ወይም ደግሞ ከሰራን በኋላ ማድረግ የሚገቡን ነገሮች ናቸው። አንደኛው የእውነታ ማረጋገጫ ታሪክ ነው፣ ወይም ደግሞ ፋክት ቼክ ማድረግ አለብን አይደል? አንድ ስራ ከሰራን እውነታውን ማረጋገጥ አለብን። ሁለተኛ የተረጋገጡ ምንጮችን መጥቀስ አለብን። መረጃ የወሰድንባቸውን ምንጮች መጥቀስ አለብን። ሌሎች ተጨማሪ የመልቲ ሚዲያ ፓኬጆችን ማዘጋጀት ነው። የምንሰራው ስራ እኛ ከያዝነው ሚዲያ ባሻገር ሌሎች አማራጭ ሚዲያዎችን ብናዘጋጅና በዛም መንገድ ማስተዋወቅ ብንችል በጣም ጥሩ ነው። ሌላው አስፈላጊ የሆኑ መጠቀስ የሚገባቸው ቦታዎችና አጋሮች ካሉ እነሱን መጥቀስ ነው። በከተማ ቱሪዝም ዘገባ ውስጥ በዋናነት ቃለ መጠይቅ የሚደረግላቸው ይሄ ቅድም የገለጽኩት ጋር ይገናኛል። ምክንያቱም የከተማ ቱሪዝም ኃላፊዎች ሊሆኑ ይችላሉ፣ የአካባቢ አስጎብኚዎች፣ ሆቴሎች፣ ምግብ ቤቶች ባለቤቶች፣ አርቲስቶች፣ ሼፎች፣ ዲዛይነሮች፣ ቱሪስቶች፣ የከተማ ነዋሪዎች። ከነዚህ ውጭ እንግዲህ ብዙ ጊዜ የከተማ ቱሪዝም ኢንፎርሜሽን ልናገኝ አንችልም አይደል? እነዚህ ናቸው ቤዚክ የሚባሉት። ቅድም ከጠቀስናቸው ላይ የሆስፒታሊቲ ጉዳይ ብንፈልግ የሆቴልና የምግብ ቤቶችን ባለቤቶችን እንደዚህ ልናናገር እንችላለን። የአካባቢ አስጎብኚዎችን ሎካል ጋይድ የምንላቸው ለምሳሌ ስለ አካባቢ የቱሪዝም ባህሪ ብንፈልግ እነሱን መጠቀም እንችላለን። ሌላው ለከተማ ቱሪዝም ጋዜጠኝነት የጽሁፍ ስልቶች የሚለው ምናልባት ይህም ለሙያችን በጣም የሚጠቅመን ነገር ነው። እነዚህን ነገሮች ስንመለከት 4 ጉዳዮችን እናያለን። አንደኛው የባህሪ መጣጥፎች ወይም ደግሞ ፊቸር አርቲክልስ የምንለው ነው። ሌላው የዜና መጣጥፎች ኒውስ አርቲክልስ፣ የጉዞ ጦማሮች እና ቭሎጎች የምንለው ነው። ከዛ የፎቶ ድርሰት ወይም ደግሞ ፎቶ ኢሴስ የምንለው ነው። የባህሪ መጣጥፎች ወይም ደግሞ ፊቸር አርቲክልስ በምንጽፍበት ወቅት የሰዎች ፍላጎት ወይም ደግሞ ታሪኮችን መሰረት ማድረግ አለብን። ለምሳሌ 45 ሰዓታትን በአዲስ አበባ ከተማ ውስጥ የሚል ነገር የአርቲክላችን አንዱ መነሻ ብናደርገው ወይም ደግሞ ሊድ ብናደርገው ወይም ደግሞ ርዕስ ብናደርገው፣ ሌላው ደግሞ የመዳረሻ እይታ ወይም ደግሞ ዴስቲኔሽን ሪቪው የምንለው ማለት ነው። ለምሳሌ ስለ አንድ መስህብ መጽሐፍ ብንፈልግ የምንጠቀመው እነዚህ የፊቸር አርቲክሎችን ነው ማለት ነው። የዜና ሲሆን ያው አዳዲስ የቱሪዝም መዳረሻዎች ፕሮጀክቶች ሲጀመሩ በዛ ቦታ ላይ በመገኘት ስለዛ ቦታ ከቨሬጅ መስጠት፣ ከዛ ባሻገር የከተማ ፌስቲቫሎች ሽፋን መስጠት ወይም ደግሞ አንድ ለምሳሌ አዲስ ፌስቲቫል ወይ ካርኒቫል ሊሆን ይችላል። እሱ በሚከፈትበት ወቅት መክፈቻ ስነስርዓቱ ላይ ወይም ኢቨንቱ ላይ ሄደን ኒውስ መስራት ነው። ሌላው የመሰረተ ልማት እድሳት ወይም አዲስ ሲሰራ የቱሪስት ዴስቲኔሽን እሱን በዜና አርቲክሎቻችን ከቨሬጅ የምንሰጥበት ነው። ሌላ የዚህ የጉዞ ጦማሮችና ብሎጎች የምንለው እነዚህ 2 ነገሮች ቤዚክ ናቸው። ብሎግ እና ብሎገርስ የሚባሉ ምናልባት ስለዚህ 2 ነገሮች ዲፈረንሳቸው የሚነግረኝ ሰው አለ? ለምሳሌ አንድ ሰው ብሎገር ነው ይባላል አይደል? እንደገና ደግሞ ብሎገር ነው ይባላል። ሁለቱ የሚለያዩበትን መንገድ ምናልባት ይነግረን። ስለዚህ እነዚህ ነገሮች ለአንድ የቱሪዝም ጋዜጠኛ እጅግ በጣም ቤዚክ ናቸው። አንድ የቱሪዝም ጋዜጠኛ ብሎገር ሊሆን ይችላል ወይም ብሎገር ሊሆን ይችላል ማለት ነው። ለምሳሌ ዳጊ ብሎገር ነው አሁን የማውቀው። ብዙ ጊዜ አዲስ ዘመን ነው የሚሰራው፣ ብሎግ ያደርጋል ብዙ ጊዜ ማለት ነው። ከዛ ውጭ ደግሞ እኔ ቭሎግ ነው ማድረገው ብዙ ጊዜ። ይሄ ማለት ምንድን ነው? በጽሁፍ ናሬሽኖችን ወይም ደግሞ ስቶሪ ቴሊንግ የምናደርግበት በጽሁፍ ብቻ ሲሆን ብሎገር ነው የምንባለው። ነገር ግን ጽሁፍም ኖሮን ጽሁፋችንን ደግሞ በምስል አልብሰን የምንለቅ ሰዎች ከሆነን ደግሞ ቭሎገር ነን ማለት ነው። ስለዚህ 2ቱ ነገሮች በዚህ ነው የሚለዩት። አንዳንድ ጊዜ አንዳንድ ሰው
ቪዲዮ እየለቀቀ ምናምን ብሎገር ነኝ ምናምን ብሎ ሲለጥፍ ምናምን ታያላችሁ። ብዙ ጊዜ የትራቭል ብሎገሮች ብዙ ጊዜ በጽሁፍ ነው እና ትራቭል ብሎገርስ ደግሞ ብዙ ጊዜ ቪዲዮን ፕላስ ናሬሽን ያለው ወይም ደግሞ በጽሁፍ የታጀበ ማለት ነው። በተወሰነ በጀት በአዲስ አበባ እንዴት መደሰት ይቻላል? ይህን በሁለት አይነት መንገድ ማየት እንችላለን። አንድ ብሎገር ይህንን ነገር ሊጽፈው ይችላል አይደል? በአዲስ አበባ ከተማ ውስጥ በተወሰነ በጀት እንዴት አድርገን መደሰት ወይም መዝናናት እንችላለን የሚለውን ማለት ነው። ከዛ ውጪ የምግብ ቭሎጎች አሉ። አሁን ምናልባት ሶሻል ሚዲያ ላይ አያለው። አሁን የፉድ ሪቪው የሚሰሩ ልጆች አሉ ቲክቶክ ላይ። ለምሳሌ አንድ ቦታ ላይ ሄደው ምግብ ቤት ይገቡና ምግቡን በደንብ አድርገው ስለ አሰራሩ ምናምን ስለ ዋጋው ምናምን ይነግሩናል አይደል? እነዚህ አሁን ላይ የምግብ ቭሎገሮች የምንላቸው ማለት ነው። በእንደዚህ አይነት መንገድ ኢንፎርሜሽኖችን መስጠት እንችላለን። የሰፈር ፍለጋዎች ላይ አዳዲስ ሰፈሮችን ዲስከቨር ማድረግ ወይም ኤክስፕሎር ማድረግ ብንፈልግና እሱን መግለጽ ብንፈልግ ብሎግ አድርገንም ማድረግ እንችላለን። ከዛ ውጭ ደግሞ በቭሎግም ማስተዋወቅ እንችላለን ማለት ነው። ሌላው በፎቶግራፍ እንዴት አድርገን ነው አንድን ቦታ የምናስተዋውቀው ወይም ከተማ ውስጥ ያለ ዴስቲኔሽንን ማስተዋወቅ የምንችለው የሚለውን ነገር ለምሳሌ የከተማው ገበያ ገጽታዎች የሚለውን ነገር ላይክ መርካቶ ማስተዋወቅ ብንፈልግ ወይም ደግሞ ሲቲ ሞልስ በከተማ ውስጥ የሚገኝ አንድ ቢግ ሞል ማስተዋወቅ ብንፈልግ የከተማውን ገበያ ገጽታዎች በሚል ፎቶ ብቻ በማንሳት እነዚህን ቦታዎች ልናስተዋውቅ እንችላለን። ሌላ በከተማ ውስጥ የመንገድ ጥበብ ባህል ላይክ አንዳንድ የመንገድ አርክቴክቶች አሉ አይደል? በጣም ያማምሩ መንገድ ዲዛይኖች ምናምን ነገር በፎቶ ማስተዋወቅ ብንፈልግ በከተማ ውስጥ ያለውን የመንገድ ጥበብ ባህል እሱን ማሳየት የምንችልበት ላይክ የኮሪደርን እንደ ኤግዛምፕል መውሰድ እንችላለን እና እሱን በፎቶ ማሳየት ኳሊቲ በዛ መንገድ ማስተዋወቅ እንችላለን ማለት ነው። አንድ የከተማ ቱሪዝም ጋዜጠኛ ሊኖሩት የሚገቡ መሰረታዊ መሳሪያዎችና ቁሳቁሶች ማለት ለስራችን ሊሆኑ የሚችሉ በጣም ቤዚክ የሆኑ ሊኖሩን የሚገባ እና ቢኖረን አሪፍ ነው የሚባለውን ነገር ስንመለከት አንደኛው ጥሩ ካሜራ ያለው ስማርትፎን ያስፈልገናል። ይሄ ቤዚክ ነገር ነው ጥሩ ፎቶ ለማንሳት። ሌላው ተንቀሳቃሽ ማይክሮፎን ወይም ደግሞ ኔክ ማይክ ያስፈልገናል። ፓወር ባንክ ያስፈልጋል። ብዙ ጊዜ የትራቭል ላይ የምንቸገረው ነገር ምንድነው? ብዙ ፎቶ ስለምናነሳ ብዙ ቪዲዮ ስለምንቀርጽ የስልካችን ፓወር ያልቃል አይደል? ስለዚህ ፓወር ባንክ ግድ ነው። ከኛ ባይለይ ጥሩ ነው። ከዛ ውጭ ትራይፖድ እና ጊምባል ቢኖረን በጣም አሪፍ ነው። ድሮን አማራጭ ነው። ያው አዲስ አበባ ስለሚከለከል ብዬ ነው። በነገራችን ድሮን ብዙ ቦታ ላይ አዲስ አበባ ላይ ማብረር አይቻልም። ታውቃላችሁ አይደል? እሱ ችግር ስላለ ድሮን እንደ አማራጭ ነው ብዙ ጊዜ። አሁን ነው እየተለመደ የመጣው የድሮን ፉቴጅ እንጂ ብዙ ጊዜ ከዚህ በፊት በነበረውም ሂደት እንደገና ደግሞ በሀገራችን ውስጥ በጣም አሪፍ የሆኑ በዓለም ላይም ያሉ የትራቭል የሲቲ ጆርናሊስቶችንም እንመልከት። የአርባን ቱሪዝም የሚያስተዋውቁን ዶክመንተሪ የሚሰሩ ሰዎችንም ካየን ብዙ ጊዜ የካሜራ ፉቴጅ ነው የሚጠቀሙት። የካሜራ ፉቴጆቻቸው ክሎዝ የሆኑ ቆንጆ ፉቴጆች፣ በደንብ ሰው እይታ ውስጥ የሚገቡ ፉቴጆችን ነው። ከዛ ባሻገር መጨረሻ ላይ ሊኖረን የሚገባው ነገር ኤዲት የምናደርግበት መተግበሪያዎች ላይክ እንደ ካፕከት፣ ቢኤን ወር ሌሎችም አሉ። እንደነሱ አይነት አፕሊኬሽኖች ቢኖሩን በጣም አሪፍ ነው ማለት ነው። ይሄ የቃለ መጠይቅ ዘዴዎች ናቸው። ያው ይሄ በማንኛውም መንገድ ቃለ መጠይቆችን ስናደርግ የጆርናሊዝም ኢቲክስ ስላለ እሱ ላይ እንትን ማለት አንፈልግም። ሌላው የከተማ ብራንዲንግ እና ሚዲያ የሚለው ነገር ላይ የከተማ ቱሪዝም ጋዜጠኝነት ለከተማ ብራንዲንግ ምንድን ነው አገልግሎት የሚሰጠው የሚለው ነገር ላይ ቱሪዝማችንን ለማስተዋወቅ በጣም አሪፍ ጥቅም አለው። ከዛ ባሻገር ኢንቨስትመንት ይስባል። የፈጠራ ኢንዱስትሪን ለማሳደግ፣ የከተማን ብራንድን ለመለየት፣ የባለድርሻ አካላትን ትብብር ለማጠናከር፣ የገጽታ ግንባታ መንገዶችን ለመቀየስ የከተማ ቱሪዝም ጋዜጠኝነት ለሲቲ ብራንዲንግ ትልቅ ሮል አለው ማለት ነው። እነዚህ ጥያቄዎች ምንድን ናቸው? እንደ ሀሳብ ነው እንግዲህ አብረን እየተማማረን ከሄድን በጣም ጥሩ ይጠቅመናል በሚል ኔክስት በምንመጣበት ወቅት እንደ አሳይመንት ወስደን
በግሩፕ እንሆንና ይህንን ጥያቄ ምናልባት ከብሩክ ጋር የምንሰራው ስራ ምንድነው? ከአዲስ አበባ ቱሪዝም ኮሚሽን ጋር ግሩፕ እንፈጥራለን። ባላችሁ አድራሻ በግሩፓችሁ መሰረት ግሩፖች ሴሌክት አድርገን በግሩፕ የሚሰጡ አሳይመንቶች ብናደርግና ለምሳሌ በአዲስ አበባ ከተማ ውስጥ የአዲስ አበባን ከተማ ገጽታ በተመለከተ ጽሁፍ ማዘጋጀት ነው አንደኛው ግሩፕ የሚሰራው። ይሄም ማለት ምንድነው? በአዲስ አበባ ከተማ ውስጥ የተደበቁ ባህላዊ እንቁዎችን ማግኘት ኤክስፕሎር ማድረግ ማለት ነው። ባህላዊ የሆኑ እንቁ ነገሮችን ያገኙ የሚል አንዱ ቢሆን፣ ሁለተኛው የአንድ ደቂቃ የጎዳና ላይ ዘጋቢ ፊልም ማዘጋጀት ነው አንደኛው ግሩፕ የሚሰራው። ገበያ፣ ፓርክ ወይም የጎዳና ላይ ምግቦችን ያካተተ። ሶስተኛው የከተማ የምሽት ህይወት እይታን ሊጻፉ ወይም በቪዲዮ የምሽት ህይወት ስንል በነገራችን ላይ ክለብ ብቻ አይደለም። ሲቲ ናይት ላይፍ ክለብ ብቻ አይደለም። ክለብ አንዱ ነው። ከክለብ ባሻገር ግን በናይት ላይፍ ውስጥ ለምሳሌ በቦሌ አካባቢ በምንሄድበት ወቅት ቦሌ ከዛሬ 2 ዓመት የነበረው ቦሌ አይደለም። ማታ ላይ ስናየው አይደል፣ ሰዎች ወክ ያደርጋሉ፣ ካፌዎች ክፍት ናቸው፣ ሻይ ቡና የሚባልበት ታይም አለ፣ ስፖርት አለ፣ ሌሎች ነገሮች አሉ ማለት ነው። ስለዚህ ናይት ላይፍ ስንል ብዙ ጊዜ ከክለብ ጋር ብቻ ባናገናኘው፣ ክለብ ግን እንደ አንድ ቢኮዝ የቱሪስት ፍላጎት አለ። አንድ ቱሪስት ማታ ላይ መዝናናት ፈልጋለሁ ሲል ክለብ መዝናናት ሊፈልግ ይችላል። ሲቲ ዎክ እንድታስደርጉት ሊፈልግ ይችላል ምናምን። ግን እንደ ጆርናሊስት የከተማ ምሽት ህይወት እይታን በተለያየ መንገድ ማስቀመጥ ብትችሉ፣ ላውንጆች አካባቢ ስትሄዱ አሁን አዳዲስ ባህሪዎች ተለምደዋል። ላውንጆች አካባቢ እኔ አሁን ማልነግራችሁ ምናልባት በስራ ሄዳችሁ ስትመለከቱ በአዲስ አበባ ከተማ ውስጥ ያሉ ላውንጆች ባህሪያቸው በጣም ተለይቷል፣ ኳሊቲያቸውም ተቀይሯል። ምሽት ላይ ክለብ ማይፈልግ ሰው ላውንጅ ቢሄድ እንዴት መስተናገድ እንደሚችል ልታዩ ትችላላችሁ። እና ይሄ የግሩፕ ስራ እንዲሆን ነው ያሰብኩት። ከዛ ባሻገር ግን ምናልባት እኔ ልምድ ካገኘሁባቸው ለእናንተም ይጠቅማል ብዬ የማስበው ስለ ከተማ ላይክ የቱሪዝም ጋዜጠኝነት ላይ በደንብ የሚጠቅሟችሁ 1-2 ዩቲዩብ ቻናሎችን እነግራችኋለሁ። አንደኛው ኩል ቪዥን የሚል ምናልባት ኖት ብትይዙ ኩል ቪዥን ብላችሁ ብታዩ በጣም ጎበዝ፣ ዓለም ላይ ሙሉ ትራቭል ያደርጋል። ከተሞችን ኤክስፕሎር የሚያደርግበት መንገድ በጣም ነው ደስ የሚለው። እንዴት አድርገን ከተማን ማስተዋወቅ እንችላለን? ከተማን ስናስተዋወቅ ከከተማ ውበት ባለፈ በከተማ ውስጥ ያለ ባህል፣ በከተማ ውስጥ ያለ ቅርስ፣ በከተማ ውስጥ ያለ ሌሎች ፖቴንሻሎችን መሰረት ያደረጉ ነገሮችን በደንብ አድርጎ የሚያስተዋውቅበት መንገድ ለእኛም ለኤክስፒሪየንስ በጣም ይሆነናል ብዬ አስባለሁ እና ኩል ቪዥን አንዱ ነው። ሌሎች የቱሪዝም ብሎገሮች አሉ፣ እሱን ዩቲዩብ ላይ ልትመለከቱ ትችላላችሁ። ከዛ ውጭ ግን ላይክ የቢዝነስ ትራቭል ሲኤንኤን ላይ ኮስት የሚሰራቸው ቆንጆ ቪዲዮዎች አሉ ካያችሁ። እነሱ አንድ ከተማ ስንሰራ ከተማው ላይ ምን ላይ ነው ፎከስ የምናደርገው? ለምሳሌ ኢትዮጵያ አየር መንገድ ውስጥ ሄደን ኢትዮጵያ አየር መንገድ ሰርቪስ ስናስተዋውቅ ከቱሪዝም አንግል የትኛውን ሰርቪስ ነው? ዶሜስቲክ ትራቭሉ ላይ ነው? ኢንተርናሽናል ትራቭሉ ላይ ነው? ዶሜስቲክ ትራቭሉ ላይ ከሄድን የትኛው ሰርቪስ ላይ ነው ፎከስ የምናደርገው የሚለውን ነገሮችን በደንብ አሪፍ ኢንፎርሜሽኖችን ልታገኙ ትችላላችሁ ብዬ አስባለሁ። በዋናነት ግን ይሄ የመጀመሪያው ዙር ነው። ምናልባት ካለኝ ኤክስፒሪየንስ ለእናንተ ይሆናል ያልኩትን ነው ያቀረብኩላችሁ። ስላዳመጣችሁኝ በጣም አመሰግናለሁ። እግዚአብሔር ይስጥልኝ።